ይናገራሉ። ከሷ በፊት ተናግሮ አያውቅም። እውነት እንነጋገር እኔንማ ፍጹም ነው የማይናገረኝ። ምክንያቱም ተደርጎ በፊት ማለት መቼ ነው? በፊት ከሷ በፊት ራሱ አሁን ሳራ ከመምጣቷ በፊት አንዳንዴ ላስላስ ትደራረጉ ነበረ። ላስላስማ አለ እኮ አንድ ጨዋታ ነው። ከዛ በኋላ እሱ ነው የምልህ። ጆከር ታዞ የሚሰራ ልጅ እንዳልሆነ ታውቀዋለህ። ይራገጣል ሲፈልግ እንጂ በሰው ታዞ ምናምን እንዲያርግልኝ ተብሎ የሚል ልጅ አይደለም። እውነት ለመናገር በራሱ መንገድ የሚረጋገጥ ሰው የት ነው ያዘው? እርግጠኛው የት ነው ያወቀው? ደግሞ ጆከር በራሱ ጊዜ ነው የሚረታ ነው አይደለም? እሺ ችግር የለውም። እኔ አሁን ሌላ ሚስጥሮች ይቆዩና ማንም እዚህ ጋር ሚዲያ ላይ የሚመጡት እነዚህ ሰዎች በራሳቸው ፍጹም ተራግጦ አያውቁም። እከሌ ተናገር ተብለው ታዘው ነው የሚሰሩት። ስራውን ሲሰሩ ማለት ነው። እኔ ስለማልወድ ነው እንደዚህ አልቀላቀልም። ከእንደነዚህ አይነት የቆሸሸ ነገር አልፈልግም። ገባ እንጂ በግልጽ በሪከርድም እኔ እኮ ስለደበረኝ ነው እንጂ እንደዚህ የምትፈልገውን ይደረግልሃል እና ከኛ ጋር ተቀላቅለን እከሌን እንርገጥ አልፈልግም። ለምረም ረግጠው ይሁን እንደዛ ግን አይመስለኝም። እውነት ለመናገር ከኔ ጋር እኮ ጆከር ተረጋግጧል። እኔ ተከፍሎት ነው ብዬ አላስብም። በፊት በራሱ ጊዜ ነው የተረጋገጠ። እውነቱን ነው የምልህ። ለምን በቻፓ እርገጥልኝ የሚባል ነገር እኔ ሰሞኑን ነው የሰማሁት። እግዚአብሔር በሚያውቀው በቃ። ስለዚህ አሁን አንተ አላቅም ከሆነ ገብቷል። አሁን ለምሳሌ አንተ አሁን በቻፓ አይደለም የምትራገጠው። እርግጠኛ ሆኜ እነግርሃለሁ። እኔ ማንንም አልራገጥም። እርገጥና ቻፓ ተጣለው አይነት ነገር አሉን ነው። ማንም ተራጋጭ ነበር። ሀሳቤን ነው እንጂ እኔ የምናገረው እኔ ሀሳቤን እናገራለሁ፣ እቀየሳለሁ። የምመጣውም ብዙ አይደለም ትንሽ ነው። ያ ግን ከእሷ ጋር ምልህ ብታውቃት ምንም። አሁን ለምሳሌ የሆነ ሰው ናይስ ሆነ። አሁን ጉቺና ሳራ ናይስ ናቸው እርስ በራስ ማለት ነው። ያ እኔን አያናደኝም። ለምን አይመለከተኝም። ከጉቺ ጋር ችግር ካለ እሷን ነው የምፈላልጠው። እኔ ጓደኛ ስላላ ጓደኛዋን አብሬ አልጀልጥም። እኔ እንደዛ አይነት ሙድ አለ። አሁን ለምሳሌ ከነጭ ቅማል ጋር ሙድ አለናል። ምን ቤተሰቦቿ ጋር አልሄድም፣ ጓደኞቿ ጋር አልሄድም። አሮን ኬር የኔ ዋናው ቀንደኛዋ እሷ ናት። እሷን አርገበግባል። አከተም መሆን ያለበት እንደዛ ነው ብዬ ስለማስብ ነው። የተናገረን ብቻ መናገሩ ጥቅም አለው። ለምን ከሌላው ጋር አገናኘ? አሁን ምን አርጌ ነው ቢባል እኮ መልስ አይኖረውም። አሁን ለምሳሌ እንዴት ምን ነው ምን አርጌ አሁን ለምሳሌ የሆነ እኔን አሁን በራስ ጊዜ ተናገርከኝ ለሆነ ሰው ብለህ አልተናገርከኝም። ገባ? አሁን ከኔ ጋር ነው ጸብል በል የሆኒ ቬጋስን መናገር ምን ያገናኘዋል? አንዳንዶቹ እንደዛ አይደለም። አንተ አሁን የተረዳህበት ሌላ ነው። ገባ? እሺ አስረዳኝ። አሁን ለምሳሌ እኔና አንተ እየተጣላን አንተ የምታውቀው እዚህ ሚዲያ ላይ የሚታወቅ ሰው መጥቶ እኔን ቢያበረታታኝ ይደብርሃል። አንተን እየተናገርኩ ቢያበረታታ ማለት እኔ አሁን ለምሳሌ እንዳልከው እኔ አንተን እየረገጥኩ የሆነ ሰው መጥቶ ጊፍት ቢሰጥ ያኛውን ሰው አብሬ ልረግጥ ነው ማለት ነው? እንዴት እኔን እየረገጥከኝ ጊፍት ቢሰጥህ እንዴ ኖርማል ነው። ተቀላቅሎ ይረገጣል። ከኑግ ጋር የተገኘ ሰሊጥ አብረህ ተወቀጥ ነው። እኔ ለምን 99 ጊፍት አያወርድም? ምን አገባኝ? ገብቷል። እንደዛ ነው። ራስህ ቆይ ማኛው አንተ ራስህ ረግጣት እንዴ ሴትዮዋን ማን ነው? ምን ሆነ መሰለ እኔ እርግጫ ስድብ ሳይሆን ከእነሱ ጋር መሆነ ቀለሻለ። እንዴት ጉቶን ይቅርታ ትባባያለሽ? ምን አግብቶሽ? አልሰደብሽው፣ አልተናገርሽው። እሱ ነው የሰደበሽ፣ እሱ ነው ያዋረደሽ። እንዴት ጠይቂዋለሽ? ይቅርታ ነው የኔ እንዴ። የኔ ምንድነው የተለየው? የኔ የተለየውን እስቲ የኔ ንገረኛ። እንዴት ይቅርታ ጠየቅሽው ነው አንተ እያልክ ያለው? ለምን ከጉቺ ጋር ትሆኛለሽ እንዴ? አንተ እንዴት ይቅርታ ጠየቅሽው? ጉቶን እያልክ አየህ አይደለ? ልጅ ንገረኛ። እሺ እኔ ከጉቺ ጋር ለምን ትሆኛለሽ አይደለም። አንዳንድ ጊዜ የሰው ልጅ ማለት ነው
ለምሳሌ እንዴት ብዬ ላስረዳ? አሁን አንተ ቤት አስረዳኝ። ስድብ ኦኬ፣ አንድ ሸርሙጣ ሴት ካለች ማለት ነው ከሸርሙጣ ጋር የሚውል ሸርሙጣ ነው የሚሆነው። እንዴ ምን ማስረጃ አለ? አሁን ለምሳሌ የሆነ ሰው ስለተናደድ ሸርሙጣ ስለተባለ ሸርሙጣ ነው ማለት ያው ስንናደድ እንሳደባለን እንላለን። ስለተባለ እኮ አይደለም ስለተባለ አይደለም አንድ ነገር። ሁለተኛ ነገር ደግሞ ዮኒ አንተ የሆነ ሰው ሲያስደብር አንተ እንደውም በደንብ እኮ ጉቺን ያሳወቅካት በስድብ ረግጠ እንትኑንም ምንም አንተ ለምን መሰለህ? እኔ ልጠይቅህ እውነት ልናገር ጉቺ ደርሳብህ ነው የጀመርካት ወይስ አንተ እንዲሁ ደብራ? እግዚአብሔርን ሰድባኝ ከመሬት ተነስታ አንድ ቀን ልንገርህ እንደዚህ ምናምን እንሌለ ገና ፌመስም አይደለችም ከቤታዮ ጋር ለመፈመስ ቂጥቂጥ እያለች ነበረ እና የዛ ሰዓት ላይ አንድ ጊዜ ስራ ቦታ ነኝ እኔ መግባት አልችል ማውራት አልችል ምን አልችል ከታች ስታይ ይሄ ምናምን ብቻ ብላ ብዙ ተሳደበች። አረ ማታ ጠብቂኝ እኔ መመልስልሻለሁ አልኳት። ምንም ሳላረጋት ነው የሰደበች። በራሷ ጊዜ መታበ ነው እውነት ነው የምትለው ተዋሸኝም መች እግዚአብሔርን በኮሜንት እንደዚህ ያለ የምትቀላለደው ምን በኮሜንት ምን ብለሃት ነው? ዘግበኛ ኮሜንትም እኮ ያ እኮ አሁን ብዙ ሰዎች አሉ። አሁን እድሜያቸው የገፋ ሰዎች እኔ ታላላቅ ከሆኑ ትዬ ብዬ ነው የማወራው። ይኸው ቆይ ሚጣ መታለች። እውነቱን ትናገር ሚጣ ጀለስ ትዬ ጉቺ ብዬ ሚጣ ስደት ያንገላታት ልጅ ነች። ጃፒዬ እኔማ እኮ የወለድኩ እኮ ነው የሚመስለው። እኔ እኮ ስንቱን ስሞታ ባንተ እንደምቀበል እኮ ስንቱን ስሞታ ሳይቺ ጉቺ ምትባል ሳልደርስባት ልንገርህ ምን ብለን የኮመትከው ጃፒ እትዬ ጉቺ አልኳት። ይሄ ሰውዬ ምናምን ብላ ተሳደበች። በቃ ይሄ ምንድነው ስድብ ነው ይሄ? የሁሉንም እንደዚህ እያለ ምንድነው? ዝም ጉቺ ሰላም ነው አትልም? ልጇ እትዬ ጉቺ ብለህ ምን አለ? ምን ችግር አለው? እኔ አንተ ፓስተር ምናምን እልሃለሁ የጌታ ሰው እልሃለሁ። አንተ አይደብርም? ሚጣ ሚዩት አድርገህ ኧረ ሚጣ ምን ውስጥ ገብተሽ ነው የመጣሽው? ሚጣ ማዳበሪያ ውስጥ ነው ያለሽው። እኔ በቃ ላፈታታችሁ ምን ይሻላል? ጃፒነት ስማ ልንገርህ ዮኒ እትዬ ጉቺ ብዬ እንትን አልኩኝ ጻፍኩላት። ከዛ ሰደበችኝ። ኧረ ተይ ምናምን በኮሜንት ስላት ማለት ነው ተሳደበች ደጋግማና እንደውም ብሎክ አደርገዋለሁ ብላ ብሎክ አድርጋ ረገጠችኝ። የዛን ኦኬ ማታ ጠብቂኝ ብዬ እኔ ወጣሁ። ስራ ነበሩ። ከስራዬ ስመጣ በአንድ ቀን ስድብ ሆስፒታል ገባች። ታስታውሳለህ? አንተ በሰደብካት እግዚአብሔር አሳያለሁ። ልጆች ስድድብ ይችላሉ ይረጋል። አሳያለሁ። ከዛ በኋላ እኮ ነው ጠንክራ ሆስፒታል ታክማ የአይምሯ ስድብ የማይችልበት ነገር አስተካክለውላት የላኳት። ገባ በአንድ ስድብ ሆስፒታል ላኳት አላለ። ወይኔ እሴው ሚጣን ጠይቃት። እግዚአብሔር ሚጣ እውነት ነው ይሄ ጉዳይ? ሆስፒታል ገብታ አልነበረም? ሁሉም ነካክቶ በዚህ ልጅ ማለት ነው እኔ የምቀበለው ስሞታ ብዛቱ ብታየው እግዚአብሔርን ነው የምነግርህ። እናቱ እና እንትና ምን እትዬ ህይወት የሚባሉ ነበሩ ከጉቺ ጋር አብረው እትዬ እያለ እየሰደበ እትዬ ደግሞ ማን ናቸው? እትዬ ህይወት የሚባሉ እንዴ ፕሮቴስታንት አድርጊያቸዋለሁ። እሳቸው ተገላገልኩ ከዚህ ልጅ ብለው ሚዲያ ላይ ወጥተው ነው ጃፒ እንደዚህ ሂዊ ድሬ እትዬ ነው የሚባሉት። እሷማ አሁን በጣም አሪፍ ሰው ሆናለች። ወይ ሂዊ ድሬ አሪፍ ሰው ሆናለች እኮ በእውነት ሁሉ ነገር ቆሞላት። የእሷ ይለያል። እኔ በጣም ነው። ከዛውን ሴራ ጀመሩ። ገብቷል ሊሆን አንተ አታውቅም። እግዚአብሔርን ነው የምልህ። እኔ ራሴ እንደ ጓደኞች አይደሉም እንደ ስልክ ምናምን እደዋወላቸው ነበር። የሚሰሩት ሴራ በውስጥ ማለት ነው እኔ ተቀባይነት የለውም እኔ ጋር። እኔ አሁንም ራሱ የከተማ ልጅ ሆኖ ምናምን እያሉ ያወራሉ። የከተማ ልጅም ሆንክ የገጠር ልጅም ሆንክ የምንም ሆንክ ሰው በሰውነቱ ነው የሚከባበረው። አስተሳሰቡ ብቻ ነው ልኩን የሚያሳየው። ገባ? ያ ግን እንዴት ነው የምንፈታው? ጃፒነት ይሄን ከጉቺ ጋር ያለውን ነገር ኧረ እኔ እኮ ትዝም አይሉኝም። ዝም ብሎ እኮ መሀል ላይ ለመጫወት ነው እኮ። አንተማ መደበሪያ ነው። አንተ ለምን መሰለህ ወንድ ልጅ ስለሆንን እኛ ብዙ አይሰማንም። ገባ? ችግሩ ሴቶች ላይ ፔን አለው።
እውነቱን ነው ማለት ፔን ስላለው እንደው ላፈታታችሁ ብሮ በእውነት በቃ ይብቃና በቃ እንደ ሲስተር አይተህ ወደ ሌላ ወደሚሄድብን አብረን ዘምታል። በቃ እሺ እኔ እንድንፋታ ከፈለግን ከቲክታክ ይውጡልን ወጣቶቹ እነሱም ካልክማ እኛም መውጣት አለብን። አንዴ ታስታውሳለህ? የሆነ ጊዜ መተህ ምን አልከኝ? በቃ እኔ ቲክታክ ላቁም ነው። በግድ የመለስከኝ አንተ ነህ። ያላንተ አይደምቅም። እውነት እኮ ነው። አይተዋል። አስተያየት ትሰጣለህ። በሆነም ብቻ የሆነ ነገር አጀንዳውንም ታራግበዋለህ። በዚህም ይሆናል ልምድ መውሰድ